ሕፃናት በየህንፃው ፍርስራሽ ስር እሪ እየጮሁ ያለ በደል ያለ ኃጢአት ምንም ስለ ፖለቲካ እውቀት የሌላቸው የሚረዱ ሙሽራውም እኩለ ሌሊት በሆነ ጊዜ ትቀበሉት ዘንድ ውጡ የሚል ታላቅ ውካታ ሆናል። መንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ስብሐኒ ውእቱ ወልዑልኒ ውእቱ ለዓለም። ዘመናት ከመፈጠራቸው አስቀድሞ ከዘመን በፊት ዓለማትንም አሳልፎ በምስጋና ተከቦ የሚኖር ልዑለ ባሕሪ ቅዱስ አባታችን የአባቶቻችን አምላክ ለእኛም አባትና አምላክ የሆነን በረድኤቱ የሳበን በምሕረቱ ያቀረበን ልጆቹ ያደረግን ዓይኖቹ እንዳየች ያልፈረደብን ጆሮቹም እንደሰማች ያልበየነብን የምሕረት ጌታ ይቅር ባይ አምላካችን ስሙ ለዘላለሙ የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። የተከበሩ የደብሩ የስብከተ ወንጌል ኃላፊ ክቡር ወንድማችን መጋቢ ምስጢር መምህር ሰለሞን፣ መምህራን ወንጌል፣ ሊቃውንተ ቤተ ክርስቲያን፣ በመንፈሳዊ መነቃቃት ሆነን ልዑል አባታችን እንድናከብረው ዝማሬ የዘመረልን የዘመርክልን ወንድማችን ዘማሪ ዲያቆን ገብረ ዮሐንስ፣ ክቡራን ከሩቅም ከቅርብም የተሰበሰባችሁ የሊቀ መላእክት የመዝገበ ምሕረት የመጋቤ ብሉይ ቅዱስ ሚካኤል ወዳጆች፣ ክርስቶስ ኢየሱስ በሥጋው መቆረስና በደሙ መፍሰስ የተቤዣችሁ የእርሱና የእርሱ ብቻ የግል ጥሪት ሀብቱ የሆናችሁ ምእመናን፣ ምእመናት፣ አባቶችና እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ይመስገን አምላክ፣ የጠበቀን የረዳን አምላክ፣ ከክፉ ነገር ሁሉ የሰወረን ይቺን ሰዓት በሕይወት ዘመናችን ላይ ባርኮ የበረከት ጊዜ ያደረገልን፣ አመሻሽ ላይ ወደ ፍቅሩ የሰበሰበን፣ ከእግሮቹ በታች እንድንሆንለት የወደደ፣ ወደ ቅድስናው ስፍራ ወደ ምስጋና አዳራሽ ወደዚህች ወደ ተወደደችው ስፍራ እንድንሆን እግሮቻችንን ከድጥ ከመሰናክል ከሥጋዊ ሐሳብና ምክንያት ሁሉ ጠብቆ በፊቱ እንድንሆንለት የረዳን የቅዱሳን አምላክ እግዚአብሔር ክብር ሁሉ ለስሙ ይሁን። የሊቀ መላእክት የቅዱስ ሚካኤል አማላጅነቱ የመዳናችን ምክንያት እግዚአብሔርን ያየንባት ድንግል ወላዲተ ቃል አቁራሪተ መዓት ሰዓሊተ ምሕረት ድንግል እናታችን ስሟ በትውልድ ሁሉ ዘንድ የከበረ ከፍ ከፍ ያለ ይሆንልን። እግዚአብሔር ይመክረናል፣ እግዚአብሔር ያስተምረናል። ከልምምድ የተነሳ አይደለም፣ ነገር ግን ከልብ በመነጨ የሚያስተምረን ማን ነው? እስቲ ተናገሩ፣ ማን ያስተምረን? እውነት እግዚአብሔር ይምከረን፣ እግዚአብሔር ያስተምረን። በመሸበት ዘመን ላይ ላለነው ለእኛ፣ ፍቅር በቀዘቀዘበት ወቅት ላይ ላለነው ለእኛ ከእቅፉና ከደጁ እንዳንጠፋ በፍቅሩ እንድንኖር አምላከ ቅዱሳን እግዚአብሔር እንዳንጠፋበት ይመክረን ዘንድ ቅዱስ ፈቃዱ ከሁላችን ጋር ይሁን። እኔም ቁሜ እንድማርለት እናንተም ደግሞ ባልተመቻቸ ሁኔታ ውስጥ ሆናችሁ እርሱን ማምለክ በምቾት በድሎት ብቻ አይደለም፣ በጊዜውም ያለ ጊዜውም እንድንጸና ያለ ጊዜውም በጊዜውም በብርሃንም በጨለማም በሁኔታዎች መመቻቸት አለመመቻቸትም ውስጥ እግዚአብሔር አምላክ ነው አይደል ወገኖቼ? እግዚአብሔር አምላክ ነውና በእንዲህ ሁኔታ እናመልከዋለን። አሁንም ስሙ ይክበር ይመስገን። እንግዲህ
መላእክትን መስለን በምንኖርባት በዚች ደገኛ ጊዜ ስርዓትንና ጸጥታን አብዝተን በምንለማመድበት በዚህ ጊዜ እንደ መላእክት ለምስጋና ለሕይወት አዘንብለን ከሥጋ ይልቅ ለነፍስ የሚሆነውን ነገር በምንሰበስብበት በዚህ ታላቅ ጊዜ ላይ በሰላም በጤና ጠብቆ እኩለ ጾሙንም አሻግሮ ዛሬ ስድስተኛውን ሳምንት ዋዜማ ላይ እንደርሱ ምሕረት ይቅርታ ስላደረሰን ስሙ ይክበር ይመስገን። እግዚአብሔር እንደረዳን መጠን ያላችሁበት ሁኔታ አየሩም ቀዝቃዛ ነው። ቀለል ያለ ለሕይወታችን ረብ ጥቅም የሆነውን ለሕይወታችን ሰላም እረፍት የሆነውን እግዚአብሔርን ቃል በአንዱ ርዕስ እንነጋገራለን። ርዕሳችን የሚሆነው ስለ ነገረ ምጽአቱ የተነገረ ምሳሌ፣ ስለ ነገረ ምጽአቱ የተነገረ ምሳሌን መነሻ አድርገን ከምሳሌ እንማማራለን። ምክንያቱም ነገም የሚቀጥለው ገብርኄር ብለን ታማኝና ቸር አገልጋይ ስለሆነው ነገም የምጽአቱ አንዱ ምሳሌ የሚተረክበት ከደብረ ዘይት የጾሙ እኩሌታ ጀምሮ ስለ ክርስቶስ ምጽአት የሚነገሩ ምሳሌያት አሉ። እንዲሁም ደግሞ ቀድሞ የተደረጉ ታሪኮች አሉ። እኛ ከዚያ መካከል አንዱን ምሳሌ ነገረ ምጽአቱን የሚያትትልን የሚያስረዳን ያ የፍቅር አምላክ ለወዳጆቹ ለእኛም የእርሱ መምጣት ድንገት እንዳይሆንብን ስለሚወደን የፍቅር አምላክ ስለሆነ በመጨረሻው ዘመን በህልቀተ ዓለም በመምጫው ጊዜ ስለሚደረጉ ምልክቶች በማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 1 ጀምሮ እስከ 50 ድረስ ያሉት አጠቃላይ የመጨረሻውን ዘመን የዓለም ውበቷ ወይሞ የጌታ መምጫ ምልክቶች በየስፍራው የሚታዩበትን ሁኔታ መምህራችንና አዳኛችን የድንግል ልጅ ጌታ ኢየሱስ ክርስቶስ አስተምሮ ወደ 25ኛው ምዕራፍ ላይ ስንሻገር ደግሞ ነገ ቀጣዩ ይባላል። ግን ከዛ ቀደም ብሎ ያለውን ምሳሌ አምላክ በፈቀደልን መልኩ እንነጋገራለን ማለት ነው። እከስት አፌ በምሳሌ አፌን በምሳሌ ከፍታለሁ። የመንግስቱ ምስጢር ድንቅ ስለሆነ ሩቅ ስለሆነ ስለማይገባ ሽሽግ ድብቅና በስጋ አእምሮ ልንመረምረው የማንችላቸው ድንቅ ምስጢራትን ስለያዘ እንድንረዳው አባቶቻችን ሲተርኩ ጠጅ በብርሌ ነገር በምሳሌ ያምራል ነው። የራቀውን ስለሚያቀርብ ነው ምሳሌ። የረቀቀውን ስለሚያጎላ ነው ምሳሌ። ምሳሌ ዋናውን ሐሳብ ሙሉ በሙሉ ባይገልጥ፣ ነገር ግን ስለ ምስጢራዊው ነገር መረዳት እንድንችል አቅጣጫን ስለሚጠቁም በምሳሌ ትምህርት ሰጥቷል ጌታችን። ይሄ ታሪክ ወይም ይሄ ምሳሌ በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ እስከ ቁጥር 13 ላይ ነገ ከቁጥር 14 ጀምሮ ስለሚተረክ እኔ ቅዳሜውን ቀምቻለሁ ማለት ነው። የቅዳሜውን ነው የምንነጋገረው። ከቁጥር 1 እስከ 13 ያለው የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 ያለውን ምሳሌያዊ ስለ መንግሥተ ሰማያት ጌታ ስለሚመጣበት ወራትና ስለሚሆነው ነገር ሁሉ መረዳት እንድንችል በምሳሌ ያስተማረውን እናያለን። ይሄም መጽሐፍ ቅዱስን ስትገልጡ ስለ 10 ቆነጃጅት ያስረዳናል። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች ይላል መግቢያው ላይ። 10 ደናግል ግዕዙ ደናግላን ይላቸዋል። ድንግል እርግጥ ነው ቤተ ክርስቲያን ለአንድ ጌታ የታጨች ድንግል ናት። በእርሷ
ቤተክርስቲያን ስንል ህንፃውን አይደለም፣ የክርስቲያኖች ህብረት ማለት ነው። ለክርስቶስ ታጭታ ሙሽራዋን የምትጠብቅ ናት ይቺ ህብረት። ስለዚህም ደናግላን ይላቸዋል። ቆነጃጅት ብሎ ተርጉሞታል። 10 ቆነጃጅት፣ 5ቱ ይልና ልባሞች፣ 5ቱ ደግሞ ሰነፎች ነበሩ ይላል። እንዲህ ነው እንግዲህ ይሄ ለእኛ ቅርብ በሆኑ በምናውቃቸው ኩነቶች ማስተማር የጌታ ልማዱ ነው። ለሴቶቹ በሚያውቁት ሙያቸው በእርሾ፣ ለነጋዴዎች ደግሞ ነገ ይሰበካል በመክሊት በወርቅ በሚነገደው ንግድ፣ ለገበሬው ደግሞ በእርሻ እየመሰለ ማስተማር ረቂቅ ጉዳይ ስለሆነ ምድራዊ አይደለም፣ ይሄ ጉዳይ ሰማያዊ ነው። ስለዚህ መረዳት እንችል ዘንድ አሁን በምሳሌ ያስተምረናል። እንግዲህ ጋብቻን ወይ መስርተናል ወይ አጅበናል። ስለዚህ ጋብቻ ለኛ ሩቅ አይደለም። የሙሽራ ጉዳይ፣ የሚዜ ጉዳይ፣ ሙሽራን የማጀብ የሙሽራ ስርዓቶች በስጋ ላለነው ሩቅ አይደለም። ይሄ የታወቀ እውነት ነው። አሁን መንግስተ ሰማያት ይሄን ትመስላለች። ማንን? ሙሽራውን የሚጠብቁ የሚያምሩ 10 ቆነጃጅትን ይመስላሉ። እነዚህ ቆነጃጅት 5ቱ ሰነፎች 5ቱ ልባሞች ነበሩ ይላልና ሰነፎቹ መብራታቸውን ይዘው ከእርሱ ጋር ግን ዘይት እንዳልያዙ፣ ሌላኞቹ ግን ከመብራታቸው ጋር በማሰሯቸው ዘይት እንደነበራቸው ይተርካል። ይሄንን ይልና አሁን ጊዜ ወሰደ፣ ሙሽራው ዘገየ። የእኛን ሀገር ባህል ይመስላል። ይሄ ደግሞ እኛ ሀገር ሙሽራ ብዙ ጊዜ ይዘገያል። ያው እድምተኞቹ እስኪዝሉ ርቧቸው እንቅልፍ እስኪላቸው ድረስ ሙሽራው ይዘገያል። ይሄ ታሪክ የራሱ የሆነ ፍቅራዊ መልእክት ያለበት ነው። ምሳሌውን ስንተረጉመው ግን በነጠላ ባለው ምሳሌያዊ ንግግሩ ላይ ስንሄድ ግን ሙሽራው ዘግይቷል። በዘገየ ጊዜ እንቅልፍ አላቸው። አሁን አለየን። ጎበዛዝቱም ልባሞቹም እንዲሁም ደግሞ እነዛ ሰነፎቹም በሙሽራው መዘግየት ምክንያት አንቀላፍተዋል፣ ተኝተዋል። ልባሞች ለምን ተኙ እንዳትሉ፣ ከጊዜው መራቅ የተነሳ እንቅልፍ አላቸው። በዚህ ጊዜ ሰነፎቹም ልባሞቹን መብራታችን ሊጠፋ ነው፣ ከዘይታችሁ ስጡን አሉ ይላል። ልባሞች ግን መልሰው ለእኛና ለእናንተ ካልበቃ እንዴት ይሆናል? ሂዳችሁ ከአካባቢው ከሰፈር ከሱቅ ገዝታችሁ ኑ። ሊገዙም በሄዱ ጊዜ ሙሽራው መጣ ይላል። ከላይ ስንመለከት ሙሽራው መጣ የሚል ታላቅ ውካታ እንደሆነ እናያለን። ይሄን ከገጠር ለመጣችሁ ሁኔታውን ታውቃላችሁ። በከተማ ላለው ደግሞ ምናልባት በዚህ ዘመን ታቦታት ሲወጡ ዑደት ሲያደርጉ የምትሰሙት የጥሩምባ ድምፅ አለ፣ የመለከት ድምፅ። ሙሽራ በመለከት ይታጀባል። ከሩቅ ሙሽራው ሲመጣ የሙሽሪት ወገኖችና በዙሪያ ያሉት ሁሉ ከሩቅ የሚሰሙት መለከት የሙሽራው መምጫ ምልክት ነው። ታላቅ ሁካታ ሆነ ይላል። ከሩቅ ልክ አሁን እንደምትሰሙት ጥሩምባ ማለት ነው። ከሩቅ የመለከት ድምፅ ተሰማ። መጻመራዊ ጻው ውስጥ ተቀበለው ተቀበሉ ዘንድ ውጡ ሙሽራው መጥቷል የሚል በዚያ ግቢ ሙሽራውን በሚጠብቁት የሙሽሪት ወገኖች ሰፈሩ ላይ ትልቅ ሁካታ ሆነ ይላል። ይሄ ሲሆን ሳለ ነቅተዋል በሰሙት ድምፅ። ግን ሲነሱ መብራታቸው ሊጠፋ ነው፣ በማሰሯቸው ዘይት የለም። ልባሞቹ ደግሞ መብራታቸውም እየመራ ነው፣ ተጨማሪ ግን በማሰሯቸው ዘይት ነበርና ልመና ገቡ ነው ታሪኩ የሚለን። ሲለምኑ ለእኛም ለእናንተም ምናልባት ሊበቃን ስለማይችል ሂዱና ግዙ አሏቸው። ሊገዙ በሄዱበት ሰዓት ላይ ሙሽራው መጣ። ተዘጋጅተው የጠበቁት ደጁ ተከፈተ። ከሙሽራው ጋር አብሮ ገቡ። ደጁ ተዘጋ። ሊገዙ የሄዱ ዘግይቶ መጥተው ቢያንኳኩ ከውስጥ የተሰማው ድምፅ
ሰዓቲቱንና ቀኒቱን አላወቃችሁምና አይደረግም አይከፈትላቸውም ተብሎ በውጭ እንደቀሩ መጨረሻ ፍርዱም አልፎ እንደተሰጡ ቃሉ ያስረዳል። ምናልባት ስለ መብራቱ አንድ ነገር ልል እወዳለሁ። እንዲሁ ባለው ነጠላ ምሳሌው ላይ ኩራዝ ታውቃላችሁ? ብዙዎቻችሁ ታውቃላችሁ። ኩራዝ ታውቃላችሁ? በኩራዝ ውስጥ ጋዝ ይጨመርና ከዛ በኋላ ነው የሚበራው በክርቡ እየሳሉ። በጥንቱ ዘመን ይሄ ኦሊቭ ኦይል ይሄ የወይራ ዘይት ነው በእስራኤል የተለመደው የሚበራው። በእኛ ሀገር ደግሞ በጋዝ ነው የምንጠቀመው። ኩራዝ ውስጥ ጋዝ ይጨመራል። አሁን በኩራዝ ውስጥ የነበረው ጋዙ አልቆባቸዋል፣ መብራቱ በርቷል። ነገር ግን ሊያስቀጥል የሚችል ነገር በእጃቸው እንዳልነበረ ያሳየናል። ይህ ሁኔታ ነው የተፈጠረው። አሁን ከዚህ ምሳሌ ምን እንድንማር ፈልጎ ነው? ወይስ የዚህ ምሳሌ ማጠቃለያው ምንድን ነው? ምን ነጥቦችን ማየት እንችላለን? የሚሉትን ቀለል ካለ ከምናውቀው ነባራዊ ሁኔታ ስለ መንግስቱና ስለ ቤተ ክርስቲያኒቱ ስለ ሙሽራይቱ እንድንረዳ ጌታ ሊያስተላልፍልን ያለውን መልእክት እናያለን። ይሄ መጀመሪያው ቁጥር ላይ ስትመለከቱ 10ሩም ቆነጃጅት መብራት ይዘዋል። ሰነፎችና ልባሞችን የተለዩት በክርስቶስ መምጣት ነው። ጌታ በሙሽራው መምጣት ነው። ቅርታ ስለ ሙሽራ ነው የተናገረ። ሙሽራው እስኪመጣ ድረስ እነዚህ የትኞቹ ሰነፎች የትኞቹ ልባሞች እንደሆኑ የሚለይ ነገር አልነበረም። ሙሽራው በመጣ ጊዜ ልባሞቹም፣ ሙሽራው በመጣ ጊዜ ሰነፎቹም ተለዩ። ልክ እንዲህ ነው ማለት ነው። አሁን ከዚህ የምንማረው አማኞች ጌታን ሊቀበሉ፣ ሙሽራ የተባለው ጌታ ነው። ቆነጃጅት የተባሉ ደግሞ አማኞች ቤተ ክርስቲያን ወይም ምዕመናን ናቸው። ክርስቶስ ኢየሱስ ሲመጣ 10ሩ ቆነጃጅት ውበታቸው ለሁለት መክፈሉ አይደለም። ጌታ እዚህ ጋር እየመሰለ ያለው ዋናው የምሳሌ ማጠቃለያው ላይ ሊናገር ነው። ይህ አንዱ 5 ባላንስ እየተሰራ አይደለም። እዚህ ላይ ምሳሌ 5ቱ ልባሞች ሆነው መብራታቸው እየበራ ነው። በማሰሯቸውም ደግሞ ዘይት አለ። እነዛ ደግሞ መብራት አላቸው። ምን ማለት ነው? ሃይማኖት አላቸው። ነገር ግን የሚያስቀጥል ምግባር፣ ጽድቅና ቅድስና፣ ንጽህና አልነበራቸው። የመንፈስ ቅዱስ ሙላት አልነበራቸው። ባዶዎች ነበሩ። ብቻ ሃይማኖት ነበራቸው። ሃይማኖት ኑሯቸው አልባቲ ምግባር ያለ ምግባር ምውትይቲ እንዳለ ሃይማኖቷ በራሷ የሞተች ናት። ምግባር ከሌለ ያቺ የምትበራው መብራት ዘይት ወይም ጋዝ ከሌለ የሞተች ናት፣ ትጠፋለች። አሁን ማን ልባም ማን ሰነፍ እንደሆነ ራሳችን እንድንመረምር ነው የነገረን። ማሰሯችን ውስጥ ዘይት ያለን በቅዱስ መንፈሱ የተሞላ በጎ ምግባራትና የቀኑ ነገሮችን ያሉን ቅንነትን፣ መንፈሳዊነትን በማሰሯቸው ውስጥ የሞሉ እነዚህ ጌታ ሲመጣ መብራታቸው ሳይጠፋ እዚህ በተራራው ስብከት ላይ ጌታ ሲያስተምር መልካሙን ስራችሁን አይተው በሰማያት ያለው አባቴን ያከብሩ ዘንድ መብራታችሁ በሰው ፊት የበራ ይሁን ይላል። መልካሙን ስራችሁ፣ ለሰው መከፈል መሰጠታችሁን፣ ለተራበ ቆርሶ ማጉረስን፣ ለታረዘ ቀዶ ማልበስን፣ ለታሰረውን መጎብኘትን፣ የታመመውን ማየትን፣ በጎ ምግባር፣ መልካም ህይወት፣ ይሄ በሰዎች ሁሉ ፊት የሚበራ ማንነት ክርስትና አባቴ የሚከብርበት ነው። የሰማይ አባቴ ይከብራል። ይሄንንም ስራችሁን አይተው
ሌሎችም ያመልኩታል፣ ያመሰግኑታል። እነዚህ ሰዎች ያለ ምግባር ነበሩ ነው፣ ያለ ምግባር ነበሩ። የምንማረው ይሄን ነው። ይሄን መማሩ ላይ አይደለም፣ ይሄን ጉዳይ መተረኩ ላይ አይደለም። የኔና የእናንተ ሕይወት ሃይማኖት ይዘን ምግባር አለን? በውኑ መልካምነት፣ ንጽህና፣ መንፈሳዊነት አለን ወይ? እግዚአብሔር የሚያየው ሃይማኖታችን ከምግባራችን ጋር ቀንቶ ተዋህዶ ለሰዎች ሁሉ ምሳሌ የሆነ ማንነታችንን ሊያይ ይፈልጋል። እዚህ ከነዚህ የምንማረው ልዩነቱ ዝግጁነታቸው ላይ ነው። የተዘጋጁ ነበሩ እነዚያ። እነዚህ ደግሞ የተዘናጉ ናቸው። አንቀላፉ ሲል ሞት ነው። ልባምም ይሞታል፣ ሰነፉም ይሞታል። በነጥብ እንሂድና ሰነፎቹ ከእንቅልፍ ሲነቁ የሚሰሙት ነገር አለ ያነቃቸው። መብራታቸው ሊጠፋባቸው እንደሆነ የተረዱት እንግዲህ አንዱ የክርስቶስ መምጣት እሙን እንደሆነ እውነተኛ እንደሆነ መጣ የሚል በምሳሌ ውስጥ እኩለ ሌሊት ሙሽራው በዘገየ ጊዜ እንቅልፍ አላቸው። እሱም አንድ ነጥብ ነው። አንዱ ራሱ የሚያስተምረን ነው። እንቅልፍ አላቸው፣ ተኙ። የሙሽራው መዘግየት ምሳሌ ውስጥ የተካተተበት ምክንያት ለድነታችን እንደሆነ መጽሐፍ ያስረዳናል። ይሄ ሁለተኛው ነጥብ ላይ ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 9 ላይ ጌታ ስለ ተስፋ ቃሉ እንደማይዘገይ ነገር ግን ሁሉ እንዲድኑ ወዶ እንደሚታገስ መጽሐፉ ይለናል። እርሱ ወዶ ስለ እናንተ መዳን ይታገሳል ይላል፣ አንዳችንም እንዳንጠፋ። እንዲሁም በሌላ ስፍራ ላይ በሮሜ መልእክትም ላይ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱን ባለጠግነት ትንቃለህን ይላል። ሮሜ ምዕራፍ 2 ቁጥር 4 ላይ ንስሐ እንድንገባ ነው የዘገየው፣ እንድንዘጋጅ ነው የዘገየው። እነዚህ ሰነፎች መዘግየቱ ለእንቅልፍ ተመቻቸው እንጂ ለመዘጋጀት ግን አልተጠቀሙበትም። የት አለ? መች መጣ? ከጥንት ጀምሮ ይተረካል ብለው የሚያፌዙ አሉ። ግን ለእርሱ መዳን ጌታ እንደታገሰ አላሰብም። የትዕግስቱንና የመቻሉን ነገር እንዳትንቅ ነው፣ እንዳንንቀው ነው ሐዋርያው ቅዱስ ጳውሎስ የሚተርክልን፣ የሚያስረዳን፣ የሚያስተምረን። ነቢዩ ዕንባቆምም የተናገረው ልብ በሉ። በዚህ በምዕራፍ 2 ቁጥር 3 ላይ ራእዩ ገና ነው አለ። እስከ ተወሰነ ጊዜ ነው ይላል፣ ግን ወደ ፍጻሜው ይቸኩላል ይላል። እርሱ አይዋሽም፣ ቢዘገይም በእርግጥ ይመጣል፣ ታገስና ጠብቅ ይላል። የጌታ መዘግየት ለእንቅልፍ እንዳይዳርግን፣ እንድንተኛ እንድናንቀላፋ አይደለም፣ እንድትድን እንድትዘጋጅ እንደሆነ ቃሉ ያስተምረናል ወገኖቼ። ሙሽራው በዘገየ ጊዜ እንቅልፍ አላቸው። ይሄ ነው አንዱ የምንማረው። ሌላው ሙሽራውም እኩለ ሌሊት በሆነ ጊዜ ትቀበሉት ዘንድ ውጡ የሚል ታላቅ ውካታ ሆነ አለ። ይሄ ውካታ ሆነ ማለት የጌታው መምጫ የሚያሳይ ምልክት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እኩለ ሌሊት ላይ ታላቅ ውካታ ሆነ ይላል። ይሄ አሁን ያለንበት ዘመን ነው። ታላቅ ውካታ ሆነ ማለት ትላልቅ የሚያስደነግጡ ለጆሮ ጭው የሚያሰኙ ብዙ በደል ብዙ ኃጢአት የሚፈጸምበት ዘመን፣ የምድር መነዋወጽ፣ ረሃብ፣ ቸነፈር ያ ጌታ በ51ዱም ቁጥሮች ላይ ሊመጣ ስላለው የመጨረሻውን ዘመን ምልክት ሲናገር ብዙ ነጥቦችን አንስቷል። ያ የመጨረሻው ዘመን ውካታ ዘመን ነው። መጣ የሚባልበት ማለት ነው። ይሄ አሁን የምናየው በየስፍራው የምናየው ጦርነት፣ ሰው ትዕግስት አጥቶ፣ ሰው ፍቅር ጎሎት
መሳዩን በእሳት አራራ እየጠበሰ የሚውልበት፣ መተዛዘን ከሰው ልጆች የራቀበት፣ ሕፃናት በየህንፃው ፍርስራሽ ስር እሪ እየጮሁ ያለ በደል ያለ ኃጢአት ምንም ስለ ፖለቲካ እውቀት የሌላቸው የሚረግፉበት ይሄ ግድ ሊሆን ስላለ የመጨረሻው ዘመን ምልክት ነው። ይሄ ሲሆን ሳለ እንግዲህ ሙሽራው መጣ ትቀበሉት ዘንድ ውጡ የሚል ነው የሆነው ነገር። ትቀበሉት ዘንድ ውጡ። በዚያን ጊዜ ቆነጃጅቱ ተነሱ፣ መብራታቸውን አዘጋጅተዋል። የተዘጋጁ ናቸው። ሰነፎቹ ግን መብራት አልነበራቸው። አጭሩ ለዚያ የሚበቃ እንዳልነበራቸው ጌታ በምሳሌ ተናገረ። ይሄ ምሳሌ ለኛስ ምንድን ያሉት? አበድሩን፣ ከዘይታችሁ አካፍሉን አሉ። ወገኔ ንስሐ ለሌላ ሰው አይካፈል። ንስሐ ተበድሮ አይዳንም። እሺ ጽድቅ ተበድረን አንድንም። ለራስህ ጽድቅ እንድትገባ ለራስሽ፣ ንስሐ እንድንገባ ለራሳችን፣ ማሰሯችን በሃይማኖታችን ውስጥ ይሄ ነገሮች ሊኖሩን ይገባል ነው። ከሌላ ሰው ጽድቅ ተበድሮ ድህነት፣ ሌላ ሰው ንስሐ ስለገባ ንስሐ ከገባው ሰው ከንስሐ አካፍለኛ አይባልም። አንተ አንቺ እኔ እንድጸጸት እንድመለስ ነው እግዚአብሔር የሚፈልገው። ተጸጽተን እንድንመለስ የኛ የጸጸት መልስ እንጂ ሌላው ተጸጽቶ ሕይወቱን አሰናድቶ ያለ ነቀፋ ያለ ነውር የጌታውን መምጫ ቀን ተስፋ አድርጎ በትጋት ሲጠብቅ ከነበረ ሰው ተበድራችሁ አትድኑ። አንድ ነው። በዚህ አበድሩን አሉ። ሂዱ ለራሳችሁ ግዙ አላቸው። ተበድሮ ድነት ስለሌለ በዚያ መልክ የሚሆን ወደ እግዚአብሔር መንግሥት የምንገባው ከሰው ባገኘነው በተውሶ አይደለም፣ በተሰጠው እድልና ፈንታ ብቻ ነው። ሂዱና ግዙ አላቸው። ተሰናድተው ያሉት ግን አብረው ገቡ ይለናል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ያዘጋጀን ያንቀላፋንን አንቅቶ ለሕይወታችን የሚረባውን የሚጠቅመውን እግዚአብሔር ደስ የሚሰኝበትን እኛን ለጠራበት መለኮታዊ ዕቅዱ የተዘጋጀንና የተለየን የበረታን እንድንሆን የቅዱሳን አምላክ እግዚአብሔር ሁላችንም ይርዳል። እንግዲህ እነዚያ በመበደር እድል ማግኘት የማይችሉት ባለቀ ሰዓት ላይ ከሕይወት ከተስፋ ከሚጠበቀው ነገር ርቀው ያንን ፍለጋ በሄዱበት ሰዓት ልባሞቹ አብረው ጌታ ሲደርስ አብረው ወደ አዳራሹ እንደገቡ ቃሉ ያስረዳናል። እነዛ ሊገዙ በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርጉ ገቡ። ደጁም ተዘጋ። በኋላ ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እግዚአብሔር ከዚህ ይሰውረን። ደጅሽ ቆሞ ሲያንኳኳ ዝግት ታርገሽ እርሱ ከገባ በኋላ ደግሞ ማንኳኳት ተራችን ይሆናል። ይህን ወቁ። በእያንዳንዳችን ደጅ ላይ ቆሞ የገዛን በደሙ የዋጀን እርሱ አምላክ ማደሪያ ከልክለነው ስፍራ ከልክለነው በደጅ ቆሞ የሚያንኳኳ ይዘጋብንና ተራችን ደጅ ላይ ቆመን ደግሞ እናንኳኳለን። አሁንም መድኃኒዓለም ከዚህ ይጠብቀን። አብረው ለመግባት መሰናዳት። አሁን የምሳሌው ዋናው ቁም ነገር መጨረሻ ላይ ነው። እውነት እላቸዋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱንም አትወቁምና እንግዲህ ንቁ። ድልዋኒክሙ ንበሩ፣ ተዘጋጅታችሁ ቆዩ። ከዚህም የምናየው የምሳሌው አንዱ ሌላ መልእክት ደግሞ ደጁ ከተዘጋ በኋላ እድል ፈንታ እንደሌለ ነው። እድል ፈንታ የለም። ከዛ በኋላ ከተዘጋ ተዘጋ ነው። ብንጮህ ልክ እዚህ በማቴዎስ ወንጌል ምዕራፍ 7 ላይ ታምራት አድራጊዎችና ድንቃ ድንቁን የሰሩት ጭምር ሳይቀር ጌታ ሆይ ያኔ በስምህ አጋንንትን አላወጣንምን? በስምህስ ታምራትን አላደረግንምን? ይሉኛል። እኔ ግን ከቶ አላቃችሁም
ሂዱ ከኔ ራቁ የአባቴን ፈቃድ አላደረጋችሁምና እላቸዋለሁ እንዳለ ወገኖቼ ደጅ ሳይዘጋ ነው፣ ሞት ሳይመጣ ነው። ከሞት በኋላ ንስሐ የለም። ከሞት በኋላ መብል የለም። አለቀ። ተጠቅልለን እንቀበራለን። ዛሬ ላይ ነው ድምፁን ሰምቶ ደጃችንን ከፍተን ምክንያት ሳናበዛ አንዱ እንደተባለው ስለ ወገኖች እስቲ አስቡ። ስለዚህ ምሳሌ ስለ ምጽአቱ ብዙ ምሳሌዎች እኮ ተነስተዋል። ጥሪው ደርሶ ተገኙ በሰርጉ ተብለው የተለያየ ምክንያት የደረደሩ፣ ሌላው በሬ ሽጬ በሬ ገዝቼ በሬን ላለማመድ ይሄዳለሁ፣ ሌላው ደግሞ እርሻዬን ላይ ይሄዳለሁ፣ ሌላው ደግሞ አግብቻለሁ እኔ በጫጉላ ነኝ ብሎ ሁሉም እንዳመካኙና በንጉሱ ሰርግ ላይ ለመገኘት እንዳልቻሉ እንዲህ ሰነፎች እንዲህ በምክንያት ከእግዚአብሔር መንግስት በአፋ የሚቀሩ እንዳሉ ሁሉ በምሳሌ ያስተማሩበት። እባካችሁ ምክንያት አናብዛ። ዛሬ ቤተ ክርስቲያን ሰባቱን አዕማድ አቁማ ወይን ጠጃዋን ደባልቃ ፍሪዳዋን አርዳ በረጅም ስብከት እንዳለው በምሳሌ ሰነፍ የሆነ ወደ እኔ ይምጣ ስንፍናን ትታችሁ በሕይወት ኑሩ የሚለውን አዋጅ ስንቶቻችን የተገበር ነው? እሱ ስለ ብዙ ነገር የተተረጎመ የሚተረጎም ክፍል ቢሆን አሁን ላየው ከፈለግኩት አንጻር ግን ፍሪዳው ታርዷል። ወገኖቼ ማን ነው እየበላ ያለው? ወይን ጠጁ ተደባልቋል። ማን ነው እየጠጣ ያለው? ማን ነው ቅዱስ ሥጋውን ክቡር ደሙን እየተቀበለ ያለው? እኛስ ምክንያት አልደረደርንምን? ወልጄ ልጆቼን ላሳድግ አንድ ቁም ነገር ላይ ላደርስ የሚሉ ምክንያት ያለን ሰዎች አልሆንም? ኧረ የለም ድርጅት አለኝ ተበድሬ ነው ስራ የጀመርኩት ብድሬን ልመልስ፣ ሰርቆ ለመመለስ ካልሆነ በስተቀር ክርስትና ሰርቶ ማደርን አይከለክልም፣ ልጅ ወልዶ ማሳደግንም አይከለክልም። ይቅርታ መረር አልኩ ይመስለኛል፣ ግን ከመወዳደስ መነጋገሩ መልካም ይመስለኛል። እየሆነ ያለውን ነገር አላያችሁም? ለቦ ዘተሰሙ የምትሰሙትን አታስተውሉ እንዳንባል። እየሆነ ያለው ነገር እውነት ጌታ ሩቅ መስሏችሁ ነው? ከደጅ እኮ ነው ያለው፣ ከደጅ ነው ያለው። አንድ አነስ ያለች ምሳሌን አክልበትና እዛው ማቴዎስ ምዕራፍ 24 ላይ ከቁጥር 32 ጀምሮ ከበለሲቱ ተማሩ ይለናል። በለስ ጫፏ ሲያቆጠቁጥ በጋ እንደቀረበ እናውቃለን አለ። በለስ በእኛ ሀገር ምናልባት አላውቅም፣ በሰሜኑ ነው። በእስራኤል ከወይን ቀጥሎ በክብር ስፍራ ተዘጋጅቶለት የሚወደድ ነገር ነው፣ የሚበላ ነው። ተውት እሱ። ዋናው ነገር በለስ ልክ ጫፍ ለገበሬ ነው። ይሄ ነገር ገበሬ ነው የሚያውቀው፣ የከተማ ሰው አያውቀው። በዚያም ሀገር ቢሆን ዋናው ነገር አሁን ይሄ የዊንተርና የሰመር የምንላቸው ጊዜ አለ። በበረዶ ወቅት ጠቅላላ ቅጠሉ ይረግፍና ራቁቱን ይቆማል ዛፍ። ይሄ ልክ ፀሐይ ሲመጣ ግን ፀሐይ ሊመጣ ሲል ዛፎቹ ይለመልማሉ። በዛ ሀገር በለስን በጋ ሊደርስ ሲል ገበሬዎቹ የሚያውቁት ልክ እንደ ግድግዳ ሰዓት ጫፏ ሲለመልም፣ ልክ በለሲቱ መለምለም ስትጀምር በጋ መጣ ብለው ገበሬዎቹ የበጋን መምጣት በበለሲቱ ይማራሉ። እናንተም ማለት እነዚህ ምልክቶች ሁሉ ሲፈጸሙና ሲሆኑ ስታዩ ጌታ በደጅ እንደቀረበ ወቋል። ከበለሲቱ ደግሞ ይሄን ነው የምንማረው፣ ጌታ በደጅ መሆኑ። ጌታ በደጅ መሆኑን ደግሞ ባለፈው ተምራችኋል። ይሄን አላነሳውም። ላስታውሳችሁ ግን የምወደው የማለዳውን የቤተ መቅደስ ፀሐይ አርፎበት ውበቱን ሊያሳዩ በፈቀዱ ጊዜ ይሄ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ አጠቃላይ የመምጫውን ዘመን ታሪክ ብዙዎች አሳቾች ክርስቶሶችና ነቢያቶች እንደሚነሱ ብዙዎችንም እንደሚያስቱ ጦርንም የጦርን ወሬ እንደምንሰማ ያ የምጣር መጀመሪያ እንደሆነ
ከዛ በኋላ ግን ታላቅ መከራ እንደሚሆን የብዙዎችን ፍቅር እንደሚቀዘቅዝ ነገር ግን ያን የመከራ ዘመን ታግሶ የሚያልፍ በሃይማኖቱ ጸንቶ የሚቆም እርሱ ይድናል ብሎ የተናገራቸው ብዙ ምልክቶች ነበሩ። ወዘሳ ስለ አዝለፈ ትዕግስቶ ውእቱ ይድህን። እርሱ የታገሰ በሃይማኖቱ ዛሬ ወገኖቼ በሃይማኖት አሳልፎ ይሰጧቸዋል፣ ይገሏችሁማል እንዳለው እየሆነ ያለው እኛ ስለተከራከር ሰልፍ ስለወጣን አናስቀርም፣ ስለ ጮህን በየሚዲያው አናስቀርም። መታረቅ ክርስትና ነው። በቃ መገደል ክርስትና ነው። ቀድሰው ወጥተው አውደ ምሕረቱ ላይ ታረዱ፣ ከመቅደስ ጋር አብረው የተቃጠሉ። ይሄ ሲሆን ሳለ መጣው ደጅህ ላይ ነኝ እያለ ነው ጌታ። መጣው ከደጅ ቆሜያለሁ። ይሄ ሲሆን ስታዩ ጌታ በደጅ እንደቀረበ ወቁ። ይሄንንም ወንጌላዊ ሉቃስ በዘገበልን የዚህ የምሳሌ ታሪክ ላይ እነዚህ ሁሉ ስታዩ ቤዛችሁ አለ። ምናችሁ? የኛ ቤዛ ስሙ ይክበር ይመስገን። ያዳነን ጌታ እንደው እንደሌሎቹ አብረን ምልክቱን ባለማወቅ ድንገት እንዳንወሰድ አውቀን ተጠንቅቀን እንድንጠብቀው እናንተ ከብርሃን ናችሁ ብሎ በብርሃን የገለጠልን እርሱ ነውና እነዚህ ሁሉም ቤዛችሁ ሲቀርብ አሻቅባችሁ አይናችሁን አንሱ አለ። ምናችሁን አንሱ? እስቲ አይናችሁን አንሱ ወደ ላይ። ምን ይታያችኋል? እንደ ጋማ ከብት ሳርሳሩን እያየን ለእርድ እንዳንነዳ እንጠበቅ። የሚበላውን ብቻ እያየ ወንድም ወንድሙን ለመብል አሳልፎ የሚሰጥብን ለምድራዊ ባለጠግና ሀብት ሲል ባልንጀራውን የሚከዳበት የምድራዊ አመለካከቶቻችንን ትተን ቤዛችን መቅረቡን አውቀን አንገታችንን ቀና አድርገን እንድንጠብቀው ነው የሚያዘን። ይሄ ጊዜ ላይ ከበለሲቱ ተማሩ። እንድንዘጋጅ እንዳውም እቺ በለስ ትዝ አለችኝ። አሁን የሆሳዕና ዕለት አንድ የሚባል የምትተረክ ታሪክ አላትና ልክ እንደ በለሲቱ ቅድም ማሰሯቸው ባዶ እንደሆነ ቅጠል ማለት እኮ ነው። ባዶ ሃይማኖት ማለት ሃይማኖት ብቻ ማለት ነው። በሃይማኖት ብቻ ሃይማኖት ብቻውን አያድንም በምግባር ካልተገለጠ። ሃይማኖት አካል ገዝቶ ገዝፎ በእግር ሲሄድ ነው መታየት ያለበት። የሚያዝን ማንነት የሚቆረስ ማንነት እንዲኖረን ይጠበቅብናል። ከእኔ ተማሩ እኔ የዋህ ትሁት ነኝ እንዳለ ትሁታን የዋሃን እንድንሆን ነው። ከራስ ይልቅ ባልንጀራ እንዲሻል እያሰቡ ራስን ዝቅ አድርጎ መኖር ነው። ያለበለዚያ ሃይማኖት ዋልቦ ዘረከበ ዘንበለ ቆጽለ ባሕቲቱ ይላል። ከቅጠል ብቻ በቀር ምንም አላገኘባትም። ከዚያ ምን አላትለ እይኩን ፍሬ ሙስቴቲኪ ለዓለም ለዘላለም ፍሬ አይገኝብሽ ብሎ ረገማት ይላል። ቅጠል ብቻ እግዚአብሔር በቅጠላማነት ሕይወት ቀርተን እንዳንረገም ለፍሬ ያብቃል፣ ወደ ፍሬ ያሻግረን። እንግዲህ ከበለሲቱ ይሄ ሁሉ ሲሆን ስታዩ ጌታ በደጅ እንደቀረበ እወቁ ነው። እኔ ዋናው ነገሬ ይሄን ምሳሌ የፈለግኩበት ጉዳይ ተዘጋጅተን እንድንጠብቅ ነው። ወይኩን ቅኑታቅክሙ ወህቶ ማቲኩ መብራታችሁ ይበራ ወገባችሁ የታጠቀ እንድንታጠቅ ነው። ያኔ ጌታ በቅዱስ ሚካኤል የመለከት ድምፅ በአእላፋት መላእክት ታጅቦ በክበበ ትስብእት በግርማ መለኮቱ በሚመጣበት ቀን በሚቀርቡልን ጥያቄዎች ፊት ተሸማቀን አፍረን እንዳንጣል ወልዶናል። እሱ አይከዳንም፣ እኛ ነን እንጂ የከዳነው። እሱ አይተወንም፣ እኛ ነን የተውነው። እሱ አይረሳንም፣ እኛ ነን የረሳነው። እርሱ አይተኛም፣ ትጉ ዘይነውም ነው፣ እኛ ነን ያንቀላፋነው፣ የተመቻቸነው። ስለዚህ ከዚህ እንድንነቃ በኖህ ዘመን ስለሆነው ነገር አስቡ። በሎጥ ዘመን ስለሆነው ነገር አስቡ። ሲበሉ፣ ሲጠጡ፣ ሲያገቡ፣ ሲጋቡ ድንገት መጣባቸው ነው የሚለው። ጠላት ሲቀደዱ ከላይ ሲደፋባቸው እንዴት እንደጠፉ ያንን ሕዝብ አስቡ። አሁንም
ያ የሆነው ነገር ዛሬ ገና ነው ብለን ምናልባት የጌታ መምጣት ሲባል ያን ቀን እንዳትጠብቁት። የሰው ሞቱ የሰው ምጽአቱ ዕለተ ሞቱ ይባላል። ዕለተ ሞቱ። ስንት ወንድሞችን ከጎናችን አጥተናል። ስንት እህቶችን ከጎናችን አጥተናል። ስንቶች ወጥተው አልተመለሱም። አብረን ተኝተን ጠዋት ያልነቁ ስንቶች አሉ። ቁጭ ብሎ መነሳት ቁጭ ብሎ ነው ያለ ብለን በስራ ወንበሩ ላይ ቁጭ ብሎ የተሰናበተን ስንት አለ። ምንድነሽ? ምንድነው ጋራንት ሊሆን ነው የያዝነው ነገራችን ምንድነው ስለ ነገ? ስለዚህ እባካችሁ ሁሌም ዝግጁ ነው። እኔ ዝግጁ ነኝ በሉት። ተሰናዱ። ምክንያት አናብዛ። ወደ ሰማያዊው ጥሪ ወደ መንፈሳዊው ለሕይወት መድኃኒት ሆኖ ወደ ተሰጠው ጸጋ ወደ ታላቁ ምስጢር ወደ ቅዱስ ሥጋው ክቡር ደሙ ወደ ንስሐ እግዚአብሔርን ደስ ወደ ማሰኘት ነጭ ልብስን ወደ መልበስ የዘንባባ ዝንጣፊ ይዘን ያኔ በክብር ከቅዱሳኑ ጋር እንድናመልከው ያኔ የፀሐይ ትኩሳት ላያገኘን ክርስቶስ ፀሐያችን በሚሆንባት ሀገር ከገባን ላንወጣ ካገኘን ላናጣ በምንወርሳት በዛች ሀገር እንድንኖር ከፈለግን ዛሬ ልብሳችንን እንጠብ። ዛሬ እንዘጋጅ። ሙሽራው ይመጣል። ለተምጻትን ብቻ ጠብቁ። እናንተ ተጠሩ ይሆናል። ተዘጋጁ፣ እንሰናዳ። ክርስቲያን የሁለት ዓለም በምድርም በሰማይም ሀገር ያለው የሚኖር ነው። በመንፈሳዊም በረከት በሚኖርባትም ምድር በረከት የሚባረክ ነው። ግን የሰማዩን ረስቶ በምድራዊ ጉዳይ ብቻ ከተጠቀለለ ድንኳን ነው እሱ። ነገ ይጠቀለላል፣ ይነሳል። ስለዚህ እንድንዘጋጅ ያስፈልጋል። እነዚህ ሁሉ ምሳሌያት በምናውቃቸው ቅርብ በሆኑ ተረቶች፣ ምሳሌዎች፣ ታሪኮች ልጆቹ ጠፍተን እንዳንቀር በዚህ መልኩ ተረድተን ጥበቃችን ይልቁንስ አለ የጌታ መምጣት ቀን እያስቸኮላችሁ ሰማያት በታላቅ ትኩሳት በሚያልፍበት ምድርም በምትጠቀለልበት ቀን ቅዱሱን ጌታ ለመቀበል እንዴት ባለ ቅድስና ልትሆኑ ይገባችኋል ይላል ቅዱስ ጴጥሮስ። ይሄ ሰማይ ይጠቀለላል፣ በታላቅ ትኩሳት ያልፋል። ዛሬ ካለቀስን ለቅሶ ዋጋ አለው። ዛሬ ካነባን እንባችን ዋጋ አለው። ዛሬ ከጮህን ጩኸታችን መልስ አለው። ነገር ግን በቅዳሴው እንዳለው ያን ጊዜ ለቅሶ ይሆናል፣ የማይጠቅም ለቅሶ ነው አለ። ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። እንባም ማህሌት እንደሌለው እንደ ክረምት ጎርፍ ይወርዳል አለ። አንዱ ለአንዱ ቤዛ፣ እናትም ለልጇ ቤዛ መሆን አትችልም ይላል። ወገኔ ማልቀስ ሲገባን እናልቀስ፣ በደስታ ወራት እንድንደሰት። ዛሬ እንባ ዋጋ አለው። ዛሬ ለንስሐ ወደ ቤት መመለሱ ዋጋ አለው። ዛሬ ብንጮህ ጩኸታችንን የሚሰማ ጌታ መልስ አለው። ነገ ግን ደጁ ከተዘጋ በኋላ እንደ ሰነፎቹ ብትጮሁ ብንጮህ ብናንኳኳ አይከፈትም። ዛሬ በጊዜው በሰዓቱ ልንሰናዳ ይገባል። አምላከ ቅዱሳን እግዚአብሔር ሁላችንም ያዘጋጀን። የቸርነት አምላክ እግዚአብሔር በንስሐ ሆነን በማስተዋል ሆነን ሊመጣ ያለውን የክብር ጌታ እንድንናፍቅ። እናንተ እንደው የሥጋ ወዳጃችን እንኳን ከአሜሪካ ይመጣል ሲባል ካለን ደግሰን ከሌለን ተበድረን ቤት ጠራርገን የምንጠብቀው ለምንድን ነው? ክርስቶስን በዛ ናፍቆት ለመጠበቅ ያቃተን። መልካም ወዳጅ ከጌታም ይበልጣል እንዴ? ለዚያውም እሱ ባለበት እኛን ሊያኖረን ነው ሊወስደን የሚመጣ። እንዲህ ያለውን ወዳጅ ልብስ አጥቦ ሻንጣ ሳታበዙ ተዘጋጅቶ ተሰናብቶ ነው እንጂ መጠበቅ። ደስ ብሎን ነው መጠበቅ። ለእኛ እኮ አይመጣብንም፣ ይመጣልናል። ለእኛ እኮ ዋጋ ሊሰጠን ነው የሚመጣው። የሚናፈቅ የናፍቆት ጥበቃ ነው ሊኖርን የሚያስፈልገን። እግዚአብሔር ሁላችንም ይርዳል። የድንግል በረከት አይለየን። የመልአኩ አማላጅነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።